ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምንቆያችሁ 6 ሰዓት ነው። አሁን እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ አሁን ይጀምራል። አበይት ነጥቦቹን እነሆ። የመካከለኛው ምስራቅ ቀውስን ተከትሎ ኢራን በሆርሙዝ ሰርጥ ላይ የጣለችው ክልከላ የባህር በር ባለቤትነትን አስፈላጊ ስለመሆኑ ግልጽ ማሳያ መሆኑን ምሁራን ተናገሩ። የፍኖተ ሰላም ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ አካባቢያቸውንና ሀገርን የሚያሻግሩ ተወካዮችን ለመምረጥ ተዘጋጅተዋል። በጋራ የመልማት መርህ ላይ የተመሰረተው የኢትዮጵያ ውጭ ጉዳይ ፖሊሲ በምስራቅ አፍሪካ ላይ ተግባራዊ ለውጦችን እያስመዘገበ ነው። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። የኛም ሁኔታ እንኳን ብትተው አሁን በመካከለኛው ምስራቅ ያለውን ጦርነት ብትወስድ ኦፕን ክላውድ የፈጠረው አቅም በዚህ ውጊያ ውስጥ ያለው ሚና በቀላል የሚታይ አይደለም። በኦፕን ክላውድ ሲስተም ዓለምን የምታይባቸው ቱሎች አሉ። የዓለምን የኤር ትራንስፖርት እንቅስቃሴ ምንም ብዙዎች ሳታወጣ ሲሲቲቪ ካሜራን በመጠቀም በብዙ ሀገራት ያለን የትራንስፖርት ሲስተም ለማየት ብዙ መረጃዎች ከማታውቃቸው ኦፕን ሶርሶች ሰብስቦ አናላይዝ አድርጎ ለአንተ ለዲሲሽን ለውሳኔ በሚያግዝ መንገድ የማቅረብ አቅሙ አንቢሊቨብል በጣም ለማመን ያስቸግራል። ኤአይ ሌላውን ትተህ በአንዳንድ ዓለም አቀፍ ተቋማት ውስጥ 10 የቦርድ አባላት ካሉ አንድ ድምፅ አልባ ቦርድ አባል ኤአይ ነው። ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል ነው። ቦታ አያደርግም፣ ግን በምንከራከርባቸው አጀንዳዎች በሙሉ ኮሜንት ያደርጋል፣ ሐሳብ ይሰነዝራል። በዚህ ሐሳብ ተንተርሰው የቦርድ አባላት ተወያይተው ውሳኔ ያሳድራሉ። ቀዳሚ ወደሆነው ዘገባ ልሻገር። የፍኖተ ሰላም ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ አካባቢያቸውንና ሀገርን የሚያሻግሩ ተወካዮችን ለመምረጥ ተዘጋጅተዋል። ነዋሪዎቹ ዜጎች የአንድ ድምፅን ዋጋ በመረዳትና ሕገ መንግስቱ ያጎናጸፋቸውን በመረጡት የመተዳደር መብት ሊጠቀሙ እንደሚገባቸው አስገንዝበዋል። ራሄል ፍሬው ዘጋቢያችን ከስፍራው ተከታዩን አደርሳናለች። ምርጫ አስፈላጊ ነው። ለሀገር ሰላም፣ ዜጎች በሰላም እንዲኖሩ መምረጥ ደግሞ መሰልጠን ነው እና ይሄን በመንትን በማለት ካርድ ቀድመን አወጣናል። ያው ምርጫ ደግሞ እንደ የሰለጠነ ሀገር መገለጫው ነው። ማህበረሰቡ በራሱ በመረጠው መንግስት የመተዳደር ያው ህገ መንግስታዊ መብትን የመጠቀም ስለሆነ ማለት ነው። አንዱ ከዲሞክራሲያዊ መብቶች አንዱ ምርጫ ነው። የራስን መንግስት እኔ ይወክለኛል፣ ያስተዳድረኛል የሚሉትን መምረጥን ያካትታልና እና ምርጫ ለአንድ ሀገር ትልቅ ትርጉም አለው። የሚሆነንን መረጥን ማለት እኛ ለሀገራችን ለውጥ አመጣች ማለት እኛም በአግባቡ ተዳደርን ማለት ለሀገራችንም ትልቅ ለውጥ ነው ማለት ነው። ሁሉም ለሀገሩ ለሰላም ለልማትም ለእያንዳንዱ ነገር ህዝቡ በራሱ በፍላጎት ማንም ሳይቀሰቅሰው የሰላምን ጥቅም ጦርነት ምን ያህል አስከፊ እንደሆነ ይሄንን ተረድቶ ሰው የራሱን ድርሻ እንዲወጣ ማህበረሰቡ ያው እኛም ባለን እንትን ቡና ስንጠጣም ስንገናኝም ከማህበረሰቡ ጋር ያው እንትን እንላለን የበኩላችን ድርሻ እንወጣለን።
ከዜና ኢትዮጵያ ጋር ናቸው። የተወደዳችሁ ወደ ሌሎች ዘገባዎች ይሻገራሉ። ኢትዮጵያ በባህር ኃይል የነበራትን ገናና ስምና ታሪክ ለመመለስ በዘርፉ ሙያተኞችን አሰልጥና ባህር ኃይሏን እያጠናከረች ነው። ሙያተኞችም ይህንን ብሔራዊ ተልዕኮ በላቀ የሙያ ብቃት ለማጀብና የኢትዮጵያን ሰንደቅ ዓላማ በውቅያኖሶች ዳግም ለማውለብለብ በከፍተኛ ዝግጅት ላይ እንደሚገኙ አረጋግጠዋል። ባልደረባችን ሄለን ተስፋዬ ተከታዩን ትንታኔ ያጠናቅራለች። ኢትዮጵያ ለዓመታት የተጫነባትን የታሪክ ስህተት በማረም የራሷ የሆነ የባህር በር ባለቤት ለመሆን የምታደርገው ጉዞ ወደ ከፍተኛ ምዕራፍ ተሻግሯል። ይህ ሰላማዊ ፍላጎት የኢኮኖሚ ጥያቄ ብቻ ሳይሆን የሀገራዊ ሉዓላዊነትና የትውልድ መብት ጉዳይ መሆኑን የመደመር መንግስት በተደጋጋሚ እያረጋገጠ ይገኛል። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። ኢትዮጵያ የባህር በር ባለቤት ለመሆን የምታደርገው ጥረት ከዲፕሎማሲያዊ እንቅስቃሴ ባለፈ የባህር ኃይሏን በሰው ኃይልና በቴክኖሎጂ የማደራጀት ስራዋን አከናውናለች። የባህር በር የነበረን ነበር። በፖለቲካ ምክንያት ተነጥቀን ነበረ። አሁን እንደ አዲስ ባህር በር ለማግኘት አጀንዳ አድርገን ተነስተናል። የባህር ኃይል ተቋቁሞ እንደገና እንደ አዲስ ተዘጋጅተናል። ብዙ ሀገራት ላይ ሰልጥነን ተዘጋጅተን እየጠበቅን ነው። ኢትዮጵያ የባህር በር በነበራት ወቅት በኢኮኖሚ በዲፕሎማሲና በወታደራዊ መስክ እጅግ ጠንካራ እንዲሁም በቀጠናው ጉዳዮች ላይ ተጽዕኖ ፈጣሪም ነበረች። በታሪክ እንደምንረዳው ኢትዮጵያ ቀደም ባለው ጊዜም የባህር ላይ ጥቅሞችና ኢንተረስቶች ነበሯት። በባህር ላይም ሰፊ እንቅስቃሴ የምታደርግ ሀገር ነው የነበረችው። በንግዱም የሀገር ሕልውና በማስከበሩም ሂደት ከዛም አልፎ በ19ኛው ክፍለ ዘመን ደግሞ እጅግ በጣም ዘመናዊ የሚባል በዓለም ደረጃ ስሙ የገነነ ባህር ኃይል የነበራት ሀገር ነች። እንግዲህ ይሄ ታሪኳ ደግሞ በጊዜ ሂደት በተለያዩ የፖለቲካ ምክንያቶች ኢትዮጵያ ከባህር በር የታገደች ሀገር እንድትሆን ያ የነበራትም ግዙፍና አንጋፋ ባህር ኃይልም እንዲከስም የተደረገበት ሁኔታ ነው ያለው። ይህ የሚሊዮን ሕዝብ የጋራ ጥያቄና የቆራጥ አመራር ውጤት ኢትዮጵያን ወደ ቀድሞ ክብሯ የሚመልስ ታሪካዊ እርምጃ ነው። ባህር በር በማጣታችን በኢኮኖሚው በአጠቃላይ ብሔራዊ ደህንነታችን እና በሌሎች ተዛማጅ ጉዳዮች ዝግ በመሆናችን የመጡ ኢትዮጵያን የጎዱ ምክንያቶች አሁን ተገልጸው የማያልቁ በጣም እጅግ በርካታ ናቸው። በተለይ ከቅርብ ጊዜ ወደዚህ ትልቅ ሀገራዊ አጀንዳ እንዲሆን ተደርጓል። ይሄም በሀገራችን ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ድምጽ ማለት ነው። የመደመር መንግስት የኢትዮጵያውያንን አንድነት በማረጋገጥ የኢትዮጵያን ታሪካዊ መብቶች ለማስመለስ ቆርጦ ተነስቷል። በሰላምና በጋራ ተጠቃሚነት የሚመራው ይህ የባህር በር ፍላጎት ለነገዋ ግዙፍ ኢትዮጵያ የትንሣኤ ፋና ነው። በሌላ ዜና የመካከለኛው ምስራቅ ቀውስን ተከትሎ ኢራን በሆርሙዝ ሰርጥ ላይ የጣለችውን ክልከላም የባህር በር ባለቤትነት ማረጋገጥ ምን ያህል አስፈላጊ ስለመሆኑ ግልጽ ማሳያ ነው። የባህር መስመሮች የዓለም የኢኮኖሚ መንቀሳቀሻ ብቻ ሳይሆኑ የሀገራት የደህንነት ቁልፍ ይዞታዎችም ናቸው። ባልደረባችን ሚካኤል ገዙ ተከታዩን አድርሶናል። በዓለም ላይ ከፍተኛ የንግድ እንቅስቃሴ የሚደረግበት የባህር መስመር ከሀገራት ኢኮኖሚ ጋር ቀጥተኛ የሆነ ግንኙነት አለው። ወቅታዊው የመካከለኛው ምስራቅ ቀውስን ተከትሎም ኢራን በምታስተዳድረው የሆርሙዝ ሰርጥ ላይ ያሳለፈችው ክልከላም የባህር በር አስፈላጊነትን በግልጽ ያሳየ ሆኗል። ኢራናውያን የባህር በር ባለቤት ስለሆኑ የባህር በር ባለቤት መሆን ብቻ አይደለም፣ ያንን ሰርጥ በረጅሙ መቆጣጠር ስለቻሉ በዓለም አቀፍ ፖለቲካ፣ በዓለም አቀፍ ምጣኔ ሀብት፣ በዓለም አቀፍ ወታደራዊ አቅም ላይ ወይም በወታደራዊ መስክ ከፍተኛ ተጽዕኖ መፍጠር ችለዋል። ከዚህ ወታደራዊ ለመግባባት በአጠቃላይ ዜጎች ሊገነዘቡት የሚገባው ነገር ይሄ ባህር በር የሚባለው ምን ያህል አስፈላጊ እንደሆነ፣ ምን ያህል ፖለቲካዊም፣ በምጣኔ ሀብት፣ በማህበራዊ፣ በመከላከያ፣ በቴክኖሎጂ
በአካባቢ ሰላምና ጸጥታ በማስፈን ጥቅም እንዳለው ያን ብቻ ሳይሆን የባህር በር ባለቤት መሆን ብሔራዊ ጥቅምን ለማስከበር በዓለም አቀፍ ደረጃ ኢትዮጵያ ለረጅም ዘመናት ቀይ ባህርን ዋነኛ የንግድ መስመር አድርጋ ስትጠቀም ቆይታለች። ይህ መስመር ከኢትዮጵያ ሀያልነትና ስልጣኔ ጋር የተቆራኘ ነው። ወደ ቀድሞ ሀያልነቷ እንግዲህ በዓለም ላይ 4 ሀያላን ሀገሮች ነበሩ። አንዷ የኛዋ ኢትዮጵያ ነች። ቻይና፣ ፐርሺያ፣ ሮማን ኢምፓየር፣ አክሱም ተብሎ ኢትዮጵያ ነች እንግዲህ ሀያላን የነበሩት። የሀያልነታችን ሚስጥር ሌላ ምንም አይደለም፣ የባህር በር ስለነበረ ነው። የአክሱም ታላቅነት የተረጋገጠው በምንድን ነው? እነዚህን ዙሪያ ላይ ያሉትን የባህር በሮች በመቆጣጠሯ እኮ ነው። እነዚህ ቀስ እያልን ከእጃችን በዘዴ ሲያስወጡብን ሀያልነታችን ቀረና ወደ ታች ወደ ጉዟችን ወዴት ሆነ? ወደ ኋላ ሆነ። ወደ ኋላ ከኛ ኋላ የተነሱት ሀገሮች ሀያላን ሲሆኑ እኛ ግን ወደ ኋላ። በዓለማችን ላይ የሚገኙ ወሳኝ የባህር ሰርጦች የዓለም ግዙፍ ኢኮኖሚ የሚንቀሳቀስባቸው ብቻ ሳይሆኑ የሀገራት የደህንነት ቁልፍ ይዞታዎች እየሆኑ መጥተዋል። በዚህም ከባህር በር መዳረሻ በብዙ ኪሎ ሜትሮች የሚርቁ ሀያላን ሀገራት ከፍተኛ ስትራቴጂካዊ ፋይዳ ባላቸው ቀጠናዎች ላይ ወታደራዊ መቀመጫዎችን እያስፋፉ ይገኛል። ሁሉም በዓለም ላይ አቅም ያላቸው ሀገራት ለምሳሌ ጅቡቲን ብትወስድ ፈረንሳይ አለች፣ አሜሪካ አለች፣ ቻይና አለች። ወደ ሶማሌ ብትሄድ ቱርኮች አሉ። አሁን ፖርት ሱዳንን ብትወስድ ኦልሞስት ሩሲያዎች ተስማምተዋል። ስለዚህ በቀይ ባህር አካባቢ በትላልቅ የውሃ አካላት አካባቢ የሚካሄደው ወታደራዊ ሽቅድድም የሚያሳየን መከላከያን በአስተማማኝ ደረጃ መገንባት ጥቅም አለው። ስለዚህ እነዚህ ነገሮች አትኩረ እንድታይ ያደርጋል። በፈጣን ኢኮኖሚያዊ እድገት ላይ የምትገኘው ኢትዮጵያ በጎረቤት ሀገር የወደብ አገልግሎት ላይ ጥገኛ መሆኗ የተሟላ ኢኮኖሚያዊ ነጻነትን ለማረጋገጥ የምታደርገውን ጥረት ከባድ እንደሚያደርገው ተነስቷል። ኢትዮጵያ ወደ አጣችው የባህር በር መመለስን ለማረጋገጥ የተጀመሩ ዲፕሎማሲያዊ ጥረቶችን አጠናክሮ ማስኬድ እንደሚገባም በባለሙያዎቹ ጠቁመዋል። ዜናዎቻችን እንደቀጠሉ ናቸው። የጋራ የመልማት መርህ ላይ የተመሰረተው የኢትዮጵያ የውጭ ጉዳይ ፖሊሲ በምስራቅ አፍሪካ ላይ ተግባራዊ ለውጦችን እያስመዘገበ ቀጥሏል። ኢትዮጵያ ከኤሌክትሪክ ኃይል ሽያጭ ባለፈ በድንበር ተሻጋሪ የንግድ ኮሪደሮች አማካኝነት ለቀጣናው ኢኮኖሚ ትስስር ግንባር ቀደም ሚናዋንም እየተወጣች ትገኛለች። ሜሮን ምትኩ የምስራቅ አፍሪካ ቀጠናን በልማት ለማስተሳሰር ኢትዮጵያ ግንባር ቀደም ሚናዋን እየተወጣች ትገኛለች። የዚህ መሰረቱ ደግሞ የኢትዮጵያ የውጭ ጉዳይ ፖሊሲ ነው። ከጎረቤት ሀገራት ጋር በጋራ መልማት ማደግና መበልጸግን ጨምሮ የጋራ ደህንነትን በትብብር ማስጠበቅ። ኢትዮጵያ ምስራቅ አፍሪካን በልማት ለማስተሳሰር የምታከናውናቸው ተግባራት ምንድን ናቸው? በዝርዝር እንመልከታቸው። የህዳሴ ግድብን ገንብታ ያጠናቀቀችውና ሌሎች የኤሌክትሪክ ኃይል እምቅ አቅሞቿን ለማልማት እየተጋች የምትገኘው ኢትዮጵያ ቀጠናዊ የኃይል መሰረተ ልማት ማዕከል እየሆነች ትገኛለች። ከታላቁ ህዳሴ ግድብ የሚመነጨውን ኃይል ስናነሳ ከኢትዮጵያ አልፎ ቀጠናዊ የኤሌክትሪክ ኃይል ትስስርን በማጠናከር በኩል ትልቅ አበርክቶ ይኖረዋል። ኬንያ፣ ጅቡቲና ሱዳን ከኢትዮጵያ የኤሌክትሪክ ኃይልን በግዢ የሚያገኙ ሀገራት ናቸው። የኢትዮ ኬንያ የኤሌክትሪክ ኃይል ማስተላለፊያ መስመር በቢሊዮን የሚቆጠር ዶላር የወጣበት ሲሆን እስከ ታንዛኒያና ደቡብ አፍሪካ ድረስ ያለውን የኃይል ትስስር የመፍጠር አቅምም አለው። በቀጣይም ደቡብ ሱዳን፣ ቡሩንዲና ሩዋንዳ ከኢትዮጵያ የኤሌክትሪክ ኃይል ለማግኘት ፍላጎት ያሳዩ ሲሆን ይህንን ለማሳካትም የሚያስችል መስመር ለመዘርጋት እቅዶች እየተሰናዱ ነው። የንግድ ኮሪደሮችን ለማጠናከር የትራንስፖርት ወጪን ለመቀነስና ቀጠናዊ ገበያዎችንም ለማስተሳሰር ኢትዮጵያ ከጎረቤት ሀገራት ጋር የመንገድ መሰረተ ልማት ትስስሯን እያሳደገች ትገኛለች። ከአዲስ አበባ ናይሮቢ፣ ሙምባሳ የሚዘልቀው የአስፋልት መንገድም ለንግድ ትስስሩ ትልቅ አስተዋጽኦ እያበረከተ ነው። ሌላው በዚህ ረገድ የሚጠቀሰው ደግሞ በደቡብ ሱዳን የሚገኙትን ፓሎችና ማዩትን ከኢትዮጵያ ድንበር ጋር የሚያገናኝ የ738 ሚሊዮን ዶላር የ220 ኪሎ ሜትር ድንበር ተሻጋሪ መንገድ ፕሮጀክት እቅድ ነው። ይህ ፕሮጀክት ወደ ተግባር ሲቀየርም አካባቢውን በንግድ በባህልና ሌሎች መስኮች በማስተሳሰር ረገድ ከፍተኛ አስተዋጽኦንም ያበረክታል።
ያመላክታል። ከዚህ በተጨማሪም ኢትዮጵያና ኬንያ ለ2 ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነትን ተፈራርመዋል። ይህ ስምምነት ታዲያ የንግድ ሂደቱን በማቅለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ የሚያስችልም ነው። የሞያሌ የጉምሩክ ማዕከል በኢትዮጵያና በኬንያ መካከል ያለውን የንግድ ልውውጥን ለማቀላጠፍና ቀጠናዊ ትስስርንም ለማጠናከር የተገነባ ስትራቴጂካዊ የንግድ በር ነው። የሞያሌ ጉምሩክ ማዕከል የሁለቱን ሀገራት የጎረቤት ግንኙነትም ወደ ስልታዊ ኢኮኖሚ አጋርነት የቀየረ ትልቅ ፕሮጀክት ነው። ማዕከሉ የድንበር ቁጥጥር ስራዎችን በአንድ ጣራ ስር እንዲከናወኑ በማድረጉም የሰነድ ምርመራና የፍተሻ ጊዜን በእጅጉ ቀንሶታል። የጉምሩክ ኢሚግሬሽንና የጤና ምርመራን በተቀናጀ መልኩ ስለሚከናወኑም ለንግድ ስራ ምቹ ሁኔታን መፍጠር እያስቻለ ነው። ኢትዮጵያ በአየር ትራንስፖርትም የአፍሪካ ሀገራትን የአየር ትራንስፖርት በማስተሳሰርም ከፍ ያለ ስምን ገንብታለች። በመላው አፍሪካ ወደ 60 ከተሞችን የሚያበረው የኢትዮጵያ አየር መንገድ በምስራቅ አፍሪካ ደግሞ ከ15 በላይ መዳረሻዎች አሉት። ይህም የሰዎችን ዝውውርና የንግድ ልውውጡን በማቀላጠፍ በኩል ጠቀሜታው የጎላ ነው። 750 ኪሎ ሜትር እርዝመት ያለውና በኤሌክትሪክ የሚሰራው ኢትዮ ጅቡቲ የምድር ባቡር መስመርም በሁለቱ ሀገራት መካከል ያለውን ሁሉን አቀፍ ትብብር ከአንድ ክፍለ ዘመን የተሻገረ እንዲሆንም አስችሎታል። የኢትዮጵያ የልማት ትስስር በዋናነት በኢነርጂና በመሰረተ ልማት ላይ ያተኮረ ሲሆን ይህም የቀጠናውን የኢኮኖሚ ማዕከል ለመሆን የምታደርገውን ጥረት የሚያሳይ ነው። ዜጎች ጥራት ያለው ሕክምና እንዲያገኙ ለማስቻል የጤና መድህን አገልግሎት ሚናው የጎላ ነው። ድንገተኛ በሽታ ሲከሰት የሚጠይቀውን ከፍተኛ ሕክምና ወጪ ለመሸፈን ንብረት ከመሸጥ ወይንም ለከፍተኛ ዕዳ ከመጋለጥም የሚታደግ ነው። ባልደረባችን የጃ እንጂፋታ በዚህ ጉዳይ ላይ ተከታዩን ዘገባ አጠናቅራለች። የጤና መድህን አገልግሎት ህብረተሰቡ መጠነኛ ዋጋ በመክፈል ድንገተኛ የጤና እክል ሲያጋጥም የሚጠይቀውን የህክምና ወጪ በጋራ የሚሸፈንበት ስርዓት ነው። ጤና መድህን ያለው ጠቀሜታ ለኔ በጣም አሪፍ ነው። ምክንያቱም ልጄ በሚታመም ራሴ በሚታመም ሰዓት ብር ላይኖረኝ ይችላል። ግን ጤና መድህን ስላለኝ ሮጬ ጤና ጣቢያ ሄዳለሁ። ባለው ነገር በስነ ስርዓት ያስተናግዱኛል ማለት ነው። እና በጣም ብዙም እንደ ድሮ አንቆይ እንደመጣን ነው የሚያስተናግዱን። ኦሮፋም ራሱ እንደ ድሮ አይደለም። ሲስተም ስለሆነ ማንም ከማንም እንትን የሚል ነገር የለም። እንግዲህ ጤና መድህን በእውነት መቼም ስለ ጤና መድህን ጥቅም አብዛኛው ነዋሪ የተገነዘበው ይመስለኛል። በእውነት መጠቀምም አለበት። እንኳን አቅም የሌለው አቅም ያለው አሁን ወደ ጤና መድህን ተመልሷል። በእኔ አካባቢ አሁን እይታ ነዋሪነት እዚሁ ስለሆንኩኝ በእኔ አካባቢ አሁን የጤና መድህን ደብተር ያልያዘ የለም። ጥቅሙን አግኝቷል፣ ጥቅሙ ማውቋል። ስለዚህ ሌሎችም አሁን ምናልባት እዚህ ውስጥ ያልገባው ነዋሪ ይህንን ከግንዛቤ ውስጥ አስገብቶ ይሄ ለዘለቄት ያለው ጥቅም ስለሆነ ደብተሩን አውጥቶ መጠቀም አለበት። ለዚህም ክብር መስጠት አለበት ማለት ነው። አሁን ባለው ነባራዊ ሁኔታ የሕክምና አገልግሎት ወጪ በከፍተኛ ሁኔታ እየጨመረ የመጣ በመሆኑ ህብረተሰቡ በመደጋገፍና ወጪን በማጋራት መርህ ላይ የተመሰረተውን የጤና መድህን ስርዓት እንደ ዋነኛ መፍትሄ እየወሰደ ነው። የማህበራዊ ጤና መድህን ደግሞ በዚህ ዓመት ቅድም እንዳልኩት በጤናው ዘርፍ ጀምረናል። ቀጣይ ደግሞ ሌሎች ወደ መንግስት ሰራተኞች እያሰፋን ወደ ጡረተኞች እያሰፋን ሁሉንም ዜጎች ተጠቃሚ ለማድረግ እየሰራ ነው። እንግዲህ እንደ ሀገር ካቀናቸው እቅዶች ውስጥ በ2030 ሁሉንም የኢትዮጵያ ዜጋ የጤና መድህን ሽፋን እንዲያገኝ የሰራ ነው። ስለዚህ ሁለቱ የጤና መድህን ስርዓት ወደ አንድ ስርዓት መጥቶ ትልቅ ስርዓት ፈጥረን ሁሉም ዜጋ ያለምንም የህክምና ወጪ ጫና ወደ ጤና ተቋማት ሄዶ ህክምና እንዲያገኝ የጤና መድህን ዋስትና እንዲያገኝ ሰፊ ስራ እየሰራን ያለ ነው። ስለዚህ አሁን ኦልሬዲ የማህበረሰብ አቀፍ ጤና መድህን ምዝገባ አጠናቀናል። የሚቀረን የማህበራዊ ጤና መድህን ቅድም እንዳነሳሁት የጤናው ዘርፉ ቀጣይ ምዝገባዎች እንቀጥላለን ከግንቦት ወር ጀምረን። ስለዚህ ቀጣይ ዓመት ጀምሮ የቀሩት ያልተመዘገቡ የጤና ዘርፍ ሰራተኞች አሉ። እነሱ በሲስተም እንዲመዘገቡ ጥረት እያደረግን ያለ ነው። ስለዚህ በሚቀጥለው ዓመት ደግሞ እቅድ አቅደን ሌሎችንም ዜጎች ጋር ተደራሽ ለማድረግ አቅማችን አሟጥን እየሰራን ያለ ነውና የአገልግሎቱ መሪ ስራ አስፈጻሚ እንደገለጹት ስርዓቱ ማህበራዊ ፍትሐዊነትን መሰረት ያደረገ ነው። በተለይም ለሴቶች፣ ለህፃናት፣ ለአካል ጉዳተኛና ለአዛውንቶች ቅድሚያ ተሰጥቶ የህክምና አገልግሎት እንዲያገኙ ተደርጓል። ጤና መድህን ስርዓት በሀገራችን ቅድም እንዳልኩት ላለፉት 10 ዓመታት ሰፊ ስራ ሰርተናል። በተለይ በማህበረሰብ አቀፍ ጤና መድህን በተለይ አርብቶ አደርን፣ አርሶ አደርን፣ በገጠር የሚኖሩትን ዜጎችና በከተማ ደግሞ ደሞዝ የማይከፍላቸው ዜጎችን የሚመለከት የጤና መድህን ስርዓት
በስፋት እየሰራን ያለ ነው። ከዚህ አንጻር ቅድም እንዳልኩት የወረዳ ሽፋኑ 96% አደርሰናል። የአባላት ምጣኔውን ደግሞ 86% ደርሰናል። የትልቅ አፈጻጸም ነው እንደ ሀገር። እድሳት ምጣኔውን ደግሞ 96% ደርሰናል። ከዚህ አንጻር የነበሩትን ማህበረሰብ አቀፍ ጤና መድን ሙሉ በሙሉ በዚህ ዓመት 100% ተደራሽ ለማድረግ ሰፊ ስራ እየሰራን ያለ ነው። ቅድም እንዳልኩት የሚቀረን ወደ 32 ወረዳዎች በሶማሌ፣ 1 ወረዳ በጋምቤላና 10 ወረዳ ደግሞ በአፋር እነዚህም በዚህ ዓመት አጠናቀን ሙሉ በሙሉ ዜጎች ጋር ተደራሽ ለማድረግ እየሰራን ያለው የጤና መድን አገልግሎት የአንድን ማህበረሰብ ጤናማነት ከማረጋገጥ ባለፈ ድንገተኛ ወጪን በማጋራት ረገድ የሚጫወተው ሚና ደህንነትን በመቀነስ ረገድ የማይተካ ፋይዳ እንዳለው ተመላክቷል። በአማራ ክልል የከተሞች ልማታዊ ሴፍቲኔት ፕሮግራም ከተሞችን ጽዱ፣ ውብና አረንጓዴ ከማድረግ ባለፈ በርካቶችን ከተረጅነት ወደ አምራችነት እየቀየራቸውም ይገኛል። መርሃ ግብሩ በክልሉ በ18 ከተሞችም እየተተገበረ ነው። ባልደረባችን ሳሙኤል ወርቃየው ከስፍራው ተከታዩን አድርሶናል። በአንድ በኩል ከተሞችን ጽዱ ውብና አረንጓዴ ለማድረግ በሌላ በኩል ደግሞ በዝቅተኛ የኑሮ ደረጃ የሚገኙ ዜጎች ከተረጅነት ተላቀው ወደ አምራችነት ይሸጋገሩ ዘንድ ዓላማው ያደረገው የከተሞች ልማታዊ ሴፍቲኔት ፕሮግራም በፕሮግራሙ በታቀፉ ዜጎች ዘንድ ተጨባጭ ለውጥ እያመጣ ነው። ወይዘሮ ሃይማኖት ተስፋ የባህር ዳር ከተማ ነዋሪ ስትሆን በከተማ ሴፍቲኔት ከመሳተፏ በፊት አስቸጋሪ ሕይወት እንዳሳለፈች ታስረዳለች። የቀን ስራ በቃ ያገኘሁትን የቀን ስራ በሙሉ ሰራለሁኝ። የቀን ስራ ነበር እሱን የሚሰራ በቃ ምን ከፍለው አጣን። በዛን ሰዓት ስራ ጠፋ። እኔም መቤት መዋል እሱ መቤት መዋል ሲጀምር እሱን ወደ ቤተሰቡ ላኩት በፍቅር ዝም ብለን ማለት ነው። ምንም ምን በለው ስናጣ ልጇን አንጋል እያስቀምጨ ሁላ ደረቆት ቆልቻለሁ። በቃ ያልሰራሁት ነገር የለም። አሁን የወይዘሮ ሃይማኖት ህይወት ተቀይሯል። በሴፍቲኔት ፕሮግራም ያገኘቻቸውን ስልጠናዎችና መቋቋሚያ ገንዘብ በቁም ነገር ላይ አውለዋለች። ከሳሙና ምርት እስከ ወተት ቤትና ዳቦ ማምረቻ እስከ ማቋቋምም ደርሳለች። ለበርካቶችም የስራ እድል መፍጠር ችላለች። ሴፍቲኔት አንድ ቁጠባን በቃ እንደዚህ እኔን ስራው ብሎ ቁጠባን አስተምሮናል። ወደዚህ ስራ እንድጀምር አድርጎኛል። 33,000 ብር ሰጠውናል። ድጋፍ አድርገውልናል። ያችን ብር አንድ የተጠራቅማ ስለመጣችልኝ በቃ ሳሙና ነበር ማምረት መጀመሪያ። ከሳሙና ፍሪጅ ምናምን አመቻቸውና በትርፏ ወደ ወተት ቤት ጀመርኩ። ወተት ቤት ከጀመርኩ በኋላ እዚህ ላይም ደረቅ እንጀራ አስረክባለሁኝ። ከዚህኛውም በቃ 2-3 ቅርንጫፍ ላይ አለኝ ዳቦ ቤት። አሁን 400 ዳቦ እናመርታለን። በከተማ እንደ ወይዘሮ ሃይማኖት ተስፋ ሁሉ ሌሎችም በዚሁ መንገድ እያለፉ ከጠባቂነት ወደ አምራችነት የተቀየሩ ብዙዎች ናቸው። በዶሮና እንቁላል ምርት የተሰማሩት ወይዘሮ ያሳባ እያልነህም ሌላኛዋ ናቸው። ደረቆት እየቆላሁም ጠላም እየሞላው ደረቆት የሰው እየቆላሁ እያልኩ ተመዘገብኩ። ሴፍቲኔት ገባ። ሴፍቲኔት ተገባ። ደህና ሰውነት በቃ ማሰቤን እየተውኩኝ ደህና ኑሮዬን እየመራሁ እያለ እያጠራቀሙ ኋላ ብራችን ሲለቀቅ እነዚህን ደረጃ ጀመርኩ። በቃ ብዙ ነገር አስተማረን። ብዙ ነገር ምንም አላውቅም ነበር። እዚህ ደረጃ ደርሻለሁ። እግዚአብሔር ይመስገን። አሁን በጣም ደስ ብሎኝ ነው የምሰራ። በከተማ አስተዳደሩ መርሃ ግብሩ በያዛቸው 5 የተለያዩ ዘርፎች 40 ሺህ በላይ ዜጎች በተለያዩ ዙሮች የፕሮግራሙ ተጠቃሚ መሆናቸውን የገለጹት የከተማ አስተዳደሩ ምግብ ዋስትናና ሴፍቲኔት ማስተባበሪያ ጽሕፈት ቤት ኃላፊ ወይዘሮ እመቤት መንግስቱ ፕሮግራሙ ከተማዋን ጽዱ፣ ውብና አረንጓዴ ከማድረግ በተጨማሪም በመርሃ ግብሩ የታቀፉ ተጠቃሚዎች የተለያዩ ስልጠናዎችንና የገንዘብ ድጋፎችን በመጠቀም ወደ ተለያዩ ስራዎች በመሰማራት በርካቶች ህይወታቸውን እንዲቀይሩ አስተዋጽኦ እያበረከተ እንደሚገኝ ተናግረዋል። ሀብት አፍርተዋል። አሁን ስራም እየሰሩ ናቸው ያሉ የስራን ባህል አዳብሯል። ሲጀመር ፕሮጀክቱ የስራ ባህልን አዳብሯል። ቁጠባን አስተምሯል። እነዚህ ሰዎች ከተመረቁ በኋላ የት ነው ያሉ፣ ምን እየሰሩ ነው ብሎ የዳሰሳ ጥናት እናደርጋለን፣ ድጋፍ እናደርጋለን፣ እናግዛለን። ኦልሞስት 95% የሚሆነው ወደ ስራ የገባበት ሁኔታ ነው ያለና በጣም የሚያስረካ የሚያስደስት ነው። የአማራ ክልል የከተሞች ልማታዊ ሴፍቲኔት ፕሮጀክት አስተባባሪ አቶ ሀሰን ሙህዬ በበኩላቸው ፕሮግራሙ በክልሉ በ18 ከተሞች እየተተገበረ መሆኑን ገልጸው ይህም በርካቶችን ወደ አምራችነት ያሸጋገረ መሆኑን ተናግረዋል። በተለያዩ ዙሮች በፕሮግራሙ ታቅፈው ስልጠናዎችን ወስደው የተመረቁትን ወደ ተለያዩ አምራች ዘርፎች ተቀላቅለው ውጤታማ እንዲሆኑም ከባለድርሻ አካላት ጋር የሚሰሩ የድጋፍና ክትትል ስራዎች ተጠናክረው መቀጠላቸውን ገልጸዋል። እስካሁን ድረስ የተመረቁት ዜጎች ወደ 94,000 ተጠቃሚዎች ተመርቀዋል። በየ3 ዓመቱ የስራ ባህላቸውን አሻሽለው ስልጠና ወስደው መቋቋሚያ ተሰጧቸው ቁጠባ አድርገው ተጨማሪ ገቢ ይዘው ተተመረቁም በኋላም የስራና ክህሎት ደግሞ ተረክቦ በቋሚነት ድጋፍ የሚሰጥበት ሁኔታ ይኖራል። በዚህ ውስጥ በእያንዳንዱ ቀበሌ ብታዩት ሰው ስራ ሰርቶ መለወጥ ይችላል የሚል
ትምህርት የሰጠና ውጤታማ ስራ ነው። ወደ ተለያዩ ዘርፎች ለተሰማሩ አምራቾች የገበያ ትስስርና የፋይናንስ አቅርቦቶችና መሰል ድጋፎችን የማመቻቸት ስራዎችም እየተሰሩ ነው ተብሏል። ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። ልመናን ላለማውረስ፣ ችግርን ላለማውረስ፣ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናያትን ኢትዮጵያ የምናስባትን ኢትዮጵያ እንደማይጠረጥር የለኝም። አያታለሁ። ልጆቼ ደግሞ ይኖሯታል። እኔ የዛ ብልጽግና በተሟላ ደረጃ የምቋደስ የምዝናናበት ላልሆን እችላለሁ። የኔ የህይወት ጉዞ ለዛ መሰረት መጣል ሊሆን ይችላል። ግን አየዋለሁ። ልጆቼ ደግሞ ይኖሩታል። ይህን አምኜና አስቤ ነው በየቀኑ የምሰራው። ኢትዮጵያ አትቆምም። ኢትዮጵያ ሸብረክ አትልም። ኢትዮጵያ ትበለጽጋለች። ህልሞቻችንም ደረጃ በደረጃ የኢትዮጵያ መሰረታዊ ፍላጎቶች እንመልሳለን። ከዚህ የሚያቆመን ነገር የለም። የተወደዳችሁ ለ6 ሰዓት ያልናቸው የዜና ኢትዮጵያ ጉዳዮቻችን እነኝ ናቸው። ቀጣይ ደቂቃዎቻችሁን ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ታሳልፋላችሁ። ባልደረቦቼ ይጠብቋችኋል። 7 ሰዓት ላይ በሌሎች አዳዲስና ወቅታዊ ዜናዎች እመለሳለሁ። መልካም ጊዜ።